ሰላም ጤና ይስጥልን። ነገውን ዜና መረጃዎችን እነሆ። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ጀብደኞቹን ልዩ ዘመቻ ንስር ሻለቃ በሸዋሮቢት ከተማ ሌሊቱን በጠላት ምሽግ ዘልቀው በመግባት ጠላትን ደምስሰው የተተኳሽና መገናኛ ሬዲዮችን ሲማርኩ በምሽግ ላይ የነበሩ የጠላት ኃይሎች ሙሉ በሙሉ ተደምስሰዋል። በዚህም 2 የብሬን አፈሙዝ፣ 3 የብሬን ተተኳሽ፣ 2 የውጊያ ላይ ሜዳ መነጽር፣ በርከት ያሉ የብሬን ሽንሽሎች፣ የደረት ትጥቅና ከ20 በላይ የሚደርሱ የክላሽ ካዘናዎች ተማርከዋል ሲል ጠቅላይ ግዛት አሳምነው ዕዝ ገልጿል። ሌላው የአፋብን ወሎ ቤት አማራ ጀብደኛው ምኒልክ ዕዝ 104ኛ ኮርና 101ኛ በጋራ ታላቅ ጀብድ በመፈጸም ድል ተቀዳጁ። የአማራ ነው ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር ከመርሳና ከማራምባ ወደ አበጋርና ሜዳ ጸዶት ሚካኤል የመጣውን የስርዓቱን ዙፋን ጠባቂ ሰራዊት ገሚሱን ሙትና ገሚሱን ቁስለኛ በማድረግ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ድል ተጎናጽፈዋል። በዚህም በመርሳ ዙሪያ በተደረገ አውደ ውጊያ ስርዓቱ በዘፈቀደ ከጠዋቱ 12 ሰዓት ጀምሮ 2 ጀነራል መድፎችን እንዲሁ ሞርተር 120 እና ሞርተር 82ን ለበርካታ ጊዜ በዘፈቀደ መንገድ ቢጠቀምም ይህ አልበግራቸው ያለው ጀግኖቹ ነበልባሎቹ ሙሉ የሰራዊቱን የደቡብ ዕዝ 25ኛ ኮር በመግጠም ገሚሱን በመደምሰስ በማቁሰል ወደ መጣበት መርሳ አቅጣጫ እንዲበተንና እንዲመለስ አድርገውታል። በዚህ አውደ ውጊያ የሰራዊቱ ወንበር ጠባቂና ግትልትል ኃይል በዘፈቀደ ከሚተኩሰው ከባድ መሳሪያ ውጭ ምንም አይነት የመዋጋት አቅም ሆነ ብቃት የሌለው መሆኑን መረዳት የቻልንበትና የፋኖ አቅም መቋቋም የሚችል የሰራዊቱ እግረኛ ጦር የለውም። ጠላት በዚያ ወደ ውጊያ የራሱን ሻለቃና ሻምበል አመራሮችን እንዲሁም የሰራዊቱን አስከሬን ሳያነሳ በመሸሽ ምን ያክል ጨካኝና ክብር የለሽ መሆኑን በጋድ ያሳየበት ታሪያውን በዴ ቡድን መሆኑን አሳይቷልን ብለዋል። በመሆኑም የጠላት ክትልትል ሰራዊት በመጣበት አቅጣጫ ወደ ኋላ በመመለስ ወታደራዊ መረጃና ኦፒ የሌለው የብልጽግና መራሹ አምባገነን ስርዓት በግምትና በቸልተኝነት የከባድ መሳሪያ ድብደባ በማድረግ በአማራ ህዝብ ላይ በጸዶት በጎርባ በ8 ቁጥር ቀበሌዎች ላይ የሚገኙ አርሶ አደሮችና ንጹሃን ቤቶች በማቃጠል በህይወት ላይ አደጋ አድርሰዋል። በመጨረሻም 35ኛ ክፍለ ጦርና 24ኛ ክፍለ ጦር ድል ተቀዳጅተዋል። በዚህም የጠላት ኦፒ በመያዝ እርምጃ መውሰድ ተችሏል። 6890 የክላሽ ተተኳሽ፣ 4570 የመትረየስ ጥይት ተተኳሽ፣ 3000 የድሽቃ ጥይት ተተኳሽ፣ 30 ሬንኮት ዝናብ ልብስ፣ 7 ወታደራዊ ውሃ ኮዳ፣ 90 የተደመሰሰ የጠላት ሰራዊት ሌላኛ የተደመሰሰ የጠላት ወታደራዊ አመራር ሲገኝበት 102 ቁስለኛ መሆኑ ታውቋል። ሌላው በመካነ ሰላም ግንባር የወገን ኃይል ድል ቀንቶታል። አፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት በዛሬው ዕለት በ5 ግንባሮች ከጠላት ጋር ሲፋለም የዋለ ሲሆን ሞት አይፈሪዎቹ የአማራ ልጆች ድል ቀንቷቸዋል። በመካነ ሰላም ዙሪያ ገጠር ወረዳ ውስጥ በሚገኙ 5 ቦታዎች ማለትም በቢሊታ ዳጊ ከተማ፣ በሮቢት፣ በአብሩ፣ በሩፍና በዴቢ ጮሪና ተዋ በኩል ጠላት ላይ ጥቃት በመክፈት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት እንዲደርስበት ማድረግ ተችሏል። መረጃ መሰረትም በድምሩ 13 የጠላት ኃይል የተመታ ሲሆን 5ቱ ወዲያውኑ መሞታቸውም ተረጋግጧል። የጠላት ኃይል ሲጠቀምባቸው ከነበሩት የቡድን መሳሪያዎች መካከል አንድ ስናይፐር በወገን ኃይል ተመቶ ከጥቅም ውጭ መሆኑን የውስጥ ወታደራዊ ምንጮች ገልጸዋል። ይህ በእንዲህ እንዳለ በወሎ ቤት አማራ ቀጠና ጃማ ወረዳ ጀብደኛው ምኒልክ ዕዝ አካል የሆነው 105ኛ ኮር ሰፊ ህዝባዊ ውይይት አደረገ። ውይይቱ ከ2 ቀበሌዎች ከተውጣጡ ነዋሪዎች ጋር የተካሄደ ሲሆን የትግሉ ወቅታዊ ሁኔታን ጨምሮ ሌሎች ወቅታዊ ጉዳዮች በሰፊው ተነስተው ፍሬያማ ውይይት ተደርጎባቸዋል። በአፋብን ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ሰኔ 28 ቀን 2018 ዓ.ም በጃማ ወረዳ በቢሎና በሄዶ ቀበሌዎች ላይ ሰፊ ህዝባዊ ውይይት አድርገዋል። በጃማ ወረዳ ከቢሎና ከሄዶ ቀበሌ የተውጣጡ ነዋሪዎች በተሳተፉበት በዚህ ውይይት የፍትህ አሰጣጥን በተመለከተ፣ የቀበሌ መልካም አስተዳደርና ጸጥታን በተመለከተ፣ የወል መሬት ማስከበርን በተመለከተ በሰፊው ተነስቶ መፍትሄ ያዘል ውይይት ተካሂዶባቸዋል። ከውይይቱ በኋላም አቅጣጫ ተሰጥቷል። በተጨማሪም በውይይቱ የትግል ወቅታዊ ሁኔታና መድረሻን በሚመለከት በ33ኛ ክፍለ ጦር አመራሮች ሰፊ የግንዛቤ ፈጠራ ትምህርት ተሰጥቷል። የውይይት መድረኩ ተሳታፊ ወገኖች የአብይ አህመድ አምባገነን አገዛዝ በአማራ ህዝብ ላይ ከፍተኛ አደጋ እያደረሰ መሆኑን ጠቅሰው መቋጫ ያስገኛል ያሉትን አስተያየት ሰጥተዋል። ከፋኖ አመራሮች ጋር የጋራ አቋምም ይዘዋል ሲል የአፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ህዝብ ግንኙነት ገልጿል። ሌላኛው በእነማይ ወረዳ የሚገኙ ቀበሌዎች ህዝባዊ ውይይታቸውን እንደቀጠሉ ናቸው። የ64ኛ ክፍለ ጦር የእነማይ ወረዳ ጊዜያዊ መንግስት አመራሮች በተገኙበት በእነማይ ወረዳ የቀባና ቀበሌ ህዝባዊ ውይይት አካሂደዋል። በህዝባዊ ውይይቱም መድረኩ ለተገኙት የማህበረሰብ ክፍሎች የአማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታ ሰፊ ግንዛቤ በመስጠት በቀበሌ ጊዜያዊ መንግስት አመራሮች የፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ የጸጥታ ጉዳይ፣ ህገወጥ የወል መሬት ማስከበር፣ የፋይናንስና ሎጂስቲክ አሰባሰብ በተመለከተ ውይይት በማድረግ በመገምገም ለቀበሌ ጊዜያዊ
መንግስት አመራሮች አቅጣጫ ሰጥተዋል። በውይይት መድረኩ የተገኙት የማህበረሰብ ክፍሎች እንደተናገሩት በአማራ ህዝብ ላይ ከፍተኛ የሆነ በደልና ጭቆና የሚፈጽም የአብይ አህመድ አምባገነን አገዛዝ በመገርሰስ ህዝባችን ከፋኖ ጎን መሆኑን በሰፊው አስረድተዋል ሲል የአፋብኃ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር የእነማ ወረዳ ጊዜያዊ መንግስት አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።